እኔ ነው አሁን ተሳስ 4 ሲመጣ 50 ዓመት ይሞላኛል። I don't care for my life self my life ስለኔ ህይወት እኔ የሚያስጨንቀኝ የልጆቼና የልጅ ልጆቼ ላይፍ ነው። ሐሳብማ አንተ የራስን እድሜ ጨርሰሃል። እኛ እንኑርበት ተው አታስገድለኝ። እኛ ምንም የማስገድልህ ነገር የለም። የሚገልህ ያለ ይኸውልህ ትሰማለህ። መጀመሪያ እንደምን ዋልክ? ሰላም ነው እግዚአብሔር ይመስገን። መልካም ጥሩ ነው። ይኸውልህ አዳምጠኝ። እኔ የምናገረው ያለሁት ሀገር በህግና በስርዓት በፍትህ በኩልነት መመራት አለባት እንጂ አማራ ነኝ ኦሮሞ ነኝ ትግሬ ነኝ በሚል የዘረኛ መንግስት መተዳደር የለባትም። ሀገር ሰው ሁና ሰው የሆነን ሁሉ የምናስተናግድ ኢትዮጵያውያን ሆነን እንኖር ነው የኔ ጥያቄና የኔ እድሜ ደርሼ በአንተ እድሜ እየሰራው አይደለም። ላንተ ላይፍ ላንተ ልጆች ላይፍ የህግ የበላይነት የሰፈረበት ሀገር እንፍጠር ነው የኔ ሐሳብ። ሄድ ቀጥል እየዘጋ ነው ሽዳውን እያለ ነው። በቦታ ቆሜን እኮ ማድረግ አልቻለንም። ቃል በተግባር ማሳየት አልቻለንም። ስለዚህ አሁን የዘር መንግስት ነው በኦሮሞ ስም የመጣ የዘር መንግስት ነውና ይሄን ተዋጋ። ምንድነው ያርን እቺ ሀገር በህግ የበላይነት ዳይቨርሲቲያችን አክብረን ተከባብረን አንዱን ሳይገፋው ዘረኝነትን አስወግደን ሰው ሆነን የምንኖርባት ሀገር እንፍጠር ወይስ ለመጣ ለሄደው ዘረኛ መንግስት አሽከርና ሎሌ ሆነን እንኖር ነው? ምርጫው ይሄ። ህወሓት ትናንትና ያደረሰብንን ግፍና በደል ዛሬ ታውቃላችሁ። ህወሓት ከሞተ በኋላ ነው የገባችሁ። ብልጽግና እየሰራ ያለው ገመና ነገ ብልጽግና ሲወድቅ በተባበረ ክንድ ሲወድቅ ነገ ገመናውታ ለልጆቻችሁ ምንድነው ያስቀራችሁ ያላችሁ? ባንክ ላይ አካውንት ለዛውም የዝርፊያ አካውንት፣ የስርቆት አካውንት፣ የባንክ አካውንት፣ የሪት አካውንት ወይስ ምን እናድርግ? ሀገራችን ኢትዮጵያ በህግ የበላይነት የሚመራ ህዝብና መንግስት ለህግ የበላይነት ራሱ መንግስት ታማኝ ሆኖ የሚገዛ ስርዓት እንፍጠር። ለዚህ እንታገል፣ ለስር ነቀል ስርዓት ለውጥ እንታገል ወይስ ለመጣ ለሄደው እያጎበደርን በራሳችንና በልጆቻችን እድሜ ላይ እየቀለድን እንኖር? የአርሲው ፕሮጀክት the new land of the ኦሮሚያ ስቴትስ የማዋለድ ፕሮጀክት በተለይ በፖለቲካው ያላችሁ በሚኒተሪያው ያላችሁ ይሄን ስርዓት የመንግስትን አምናችሁ እንሞትልህ የምትሉት መንግስት የሚሰራው ስራ ቆጭቷችሁ ያውቃል? አስባችሁ ታውቃላችሁ? በዛ ቦታ ላይ በዛ በሚገደሉ በሚታሰር በሚፈናቀለ በኑሮ ውድነት መከራውን በሚያይ ህዝብ ላይ እራሳችሁን አስቀምጣችሁ ሚዛን ላይ መዝናችሁ ታውቃላችሁ? ከስሜት የጸዳች ሀገር ኔሽን ቢልዲንግ ከስሜት ጸድተ ሁሉም በኩል አይተ የህግ የበላይነት አስፍነ በመቻቻል የሚኖርበት መጀመሪያ ህወሓት ኢህአዴግ የሰራው ተንኮልና ክፋት ያስቀመጠው ስነል ትግል ውስጥ ስለማገኘው በአዴንን ይጸየፋል። በአዴናዊ ውቅርና አስተሳሰብ ያለው ብዙ ኮልኮል ያለው ዘረኝነትን ከጸየም ከነስር መሰረቱ ነው መጸየፍ ያለበት። ሰው ልጅ ፖለቲካዊ ራይቱን መብቱን ማክበር ባንችል ተፈጥሯዊ መብቱን የማክበር ግዴታዎች አለበት። ሞራላዊ ግዴታ፣ ህሌናዊ ግዴታ። ስነ ተፈጥሮ የምንለው በተፈጥሮ ወይም ደግሞ በእምነት ባገኘ ነው ሲኦል ገነት ያገባናል ብለን በመንፈራው አምላክ ስም ህግን ማክበር ግድ ይላል። የሰው ልጅ ማክበር ግድ ይላል። ታዲያ እስከመቼ ነው የተቀላመርን ለመጣ ለሄደው መንግስት? አባቶቻችሁ ትናንትና ደርግን ደግፈው ኢህአዴግን ደግፈው ኢህአዴግ ወይም ሞት ብለው መከራ የጣሉብን ፈንጅ የቀበሩብን የአኖሌን ሐውልትና ሌሎችም ነገር ያቆሙብን እነዋለልኝ የንጉሱን ስርዓት ለመቀልበስና አብዮቱን አብዮት ለማነሳሳት የሰሩት ስህተትና ሚስቴክ ዛሬ እኔን ዋጋ እያስከፈለ ነው። ሁለተኛ ጄኔሬሽን ነኝ ለሱ
ለዋለልኝና ነው ምንም ያተርፈው ነገር አለ? እብድ መስላችኋል? የሚያስጨንቀኝ የሰው ልጅ ሁኔታ፣ የሚያስጨንቀኝ ቀጣዩ የሀገሬ ሁኔታ፣ የሚያስጨንቀኝ የሰው ልጅ በህግ ዘንድ በህግ ታስሮና ተቆፍዶ ህግን አክብሮና አስከብሮ መኖር የማይችልበት ሀገር፣ የወሮ በላዎች ሀገር፣ የገዳዮች ሀገር፣ የክፎች ሀገር፣ የመገዳደያ ሀገር እንደሆነ ስለሚረዳኝ እዚህ ላይ የምትሳደቡ ሰዎች ወይ እናንተ በእድሜ ቀድማችሁኛል 50 ዓመት 100 ዓመት ወይ እኔ ቀድሜያችኋለሁ፣ አንመጣጠም። ስለዚህ ብሎክ አድርጉልኝ፣ ሞዴሬተሮች ብሎክ አድርጉልኝ። ሰው እንዴት በገዛ ልጁ ላይ ይጨክናል? በወለደው ልጁ ላይፍ ላይ እንዴት ይጨክናል? ህግን አክብሮ ህግን ተከባብሮ የመኖር እሴትን ውስጥ ትርፍራፊ እየለቀመ ይሄ ጣረሞታ የሆነ መንግስትና የዘር መንግስት በኢትዮጵያ ላይ እንዲቀጥል እንዴት ኮንትሪቢዩት ያደርጋል? እንዴት በራሱ ላይ ይጨክናል? እንዴት በልጆቹ ላይ ይጨክናል? እንዴት ነው የሰው ልጅ በሃይማኖቱ ምክንያት እየተገደለ እየታረደ እየተጠበሰ 101 ዓመት የኖረ ቤተክርስቲያን ቅርስን ማውደም ሀገርን ማውደም አይደለም? ብሎክ አድርጉልኝ ሞዴሬተሮች፣ የሚሳደቡትን አንመጣጠን። ሰው እንሁን፣ ወደድንም ጠላንም፣ በየትኛውም መንገድ ተሰለፍ፣ በየትኛውም የፖለቲካ አረዳድ ይኑርህ፣ እኔን ተቃወመኝም ደግፈኝም፣ ይሄ ዘር ስርዓት መሸነፍ አለበት። ኦህዴድ መሸነፍ አለበት። ጎበዝ ኦህዴድ ኦነግ ወልዶ ህወሓት ያሳደገው እነ ደብረጽዮን እነ መለስ እነ ስብሃት እነ ስዬ አብርሃ ያሳደጉት ነው። መሸነፍ አለበት ኦህዴድ። ከአብይ አህመድ ጋር ፍቅር ያላችሁ ሰዎች ፍቅራችሁን ፐርሰናል ጨርሱ። በሀገር ጉዳይ አታምጡት። ለሀገር የሚመጥን አይደለም፣ ለሰው ልጅ የሚመጥን አይደለም፣ ለዚች ሀገር ታሪክ፣ ቅርስ፣ ክብር የሚመጥን ሰው አይደለም። አሩሲ ላይ የሚያልቀው ህዝብ፣ ወለጋ ላይ የሚያልቀው ህዝብ፣ የትም ቦታ እርስ በርሳችን የምንገዳደለው ወንድሞቻችን የኦነግን ዓላማና ፕሮጀክት ተግባራዊ ለማድረግ የሚሰራ ሴራና ተንኮል ነው። በዚህ ላይ ማወቅና መንቃት አለባችሁ። ያንተን ላይፍ ጨርሰል ትችላለህ። በጃምቦ በጫት በሲጋራ በምናምን በማሽቃበጥ በምናምን ልጨርሰው ትችላለህ። የወለድከው ልጅ ውለደኝ ሳይልህ የወለድከው ልጅ ላይፍ በዚች ሀገር ነው የሚኖር። ምን አይነት ፖለቲካል አድሚኒስትሬሽን፣ ምን አይነት ሎው ስታንዳርድ፣ ምን አይነት ሶሻል ኮንትራክት ነው ጥለህለት እየሄድክ ያለው? ሶሻል ኮንትራክታችን እኮ ተበጣጠሰ። አማራ ነህ ብለህ ስትገለኝ አንተ የወጣህበት ማህበረሰብን ኢትኒክ አድርጎ ነውና ወደ ስልጣን የመጣው። በትግራይ ላይ አኮረፍኩ፣ አማራው አኮረፈ፣ ከትግራይ ያለውን ሀገራዊ ሶሻል ኮንትራክት አቋረጠ። አሁን ደግሞ ኦሮሞ ጋር ያለውን ኮንትራክታችን እንድናቋርጥ ነው የሚደረጋለ ነው። በዚህ ግጭት የሚያተርፈው ኦህዴዳውያን ናቸው። በመገዳደላችን የሚያተርፉት እነሱ ናቸው። በሞታችን የሚያተርፉት እነሱ ናቸው። ሀገር ኦሮሞ የተባለች ሀገር ለማዋለድ የሚሰራው በምጥ ጊዜ የሚፈሰው ደም የአማራ ከንቱ ደም፣ የኦርቶዶክስ ከንቱ ደም፣ የጥንቱ የሪሳላው የነባሩ የሙስልምና እምነት ከንቱ ደም፣ የኢትዮጵያውያን ከንቱ ደም። ይሄ ነው። በዚህ እድሜ እንደዚህ ጣሳ የተጣመመ ጣሳ መስዬ የምለፈልፈው ህሊናዬ አእምሮዬ እንዲህ ብሎኝ ነው። አንተ ፎርጅድ አሰርተህ ከያዝከው ዲግሪ ይልቅ እኔ በትክክል የያዝኩት ማስረጃ ወረቀቶች ይበልጣሉ። ባለስልጣን ሆኜ መኖር ይችላል። አጭበርብሬ ምናምን አወናብደህ ምናምን ባለ ሀብትነት ነው። ኖ ሂውመን የሰው ልጅ ነው የሚገድል፣ የሰው ልጅ ነው የሚታረድ ያለ፣ የሰው ልጅ ነው ደሙ የሚፈስ ያለ። እሽቶ እኔ ልሙት፣ በእኔ ጨክን፣ አበልም ስልጣንም ገንዘብም ስላለህ በእኔ ጨክን። ጽንፈኛ እያልክ ተሳደብ። በወለድከው ልጅ እንዴት ትጨክናለህ? በዘር ስርዓት ኢትዮጵያ እንድትቀጥል ትፈልጋለህ ወይ? የአሜሪካን ታሪክ የአውሮፓን ታሪክ አምጥቶ ይዘባርቅልሃል። ይሄ የሰባተኛ ክፍል ደደብ ተማሪ ምንድነው እያሰብክ ያለ? የልጆች ዕጣ ፈንታ ምንድነው እያሰብክ ያለ? የሀገር ዕጣ ፈንታ ምንድነው እያሰብክ ያለ? ምንድነው እየሆንክ ያለ? ኦሮሚያ ልትዋለድ፣ ኦሮሚያ ሀገር ልትሆን አንተ መሞት አለብህ።
ኦርቶዶክስ መጨፍጨፍ አለበት፣ ሙስሊም መታረድ አለበት። ኢትዮጵያውያን አረንጓዴ ቢጫ ቀይ ባንዲራንማ ከኛ ኢትዮጵያውያን ሰው ነን ብለው የሚያምኑ የሚያስቡ ሰዎች መታረድ አለባቸው። በዚህ ብቻ ያበቃል። እውነቴን ነው። የግርማ ሞገስ ያለው አይደፈርም አይወድቅም የተባለው ኢህአዴግ እንኳን ነው። ህወሓት ኢህአዴግ እንኳን ወድቆ ዛሬ መቃብር ውስጥ እየተፈራገጠ ነው ያለው። ኦህዴዳውያን ነገ ታሪክ ትሆናላችሁ። ምናልባት ብዙ ቻንስ ላይ ነው ይችላል። የኦሮሞ ልጆች የትግራይ እናቶች የሚከፍሉትን ዋጋ ነገ እናንተ እናቶች እንዲከፍሉ የማትፈልጉ ከሆነ ኦህዴድን ወጣችሁ ተቃውሙ። አብይ ስህተት ነው የምትሰራ ያለው፣ ተስተካከል። እኛ ሰዎች ነን። ሰው የሆነች ሀገር፣ የህግ የበላይነት የሰፈነባት ሀገር፣ መንግስትም ሲቪሉም ዜጋውም ህግን አክብሮ የሚኖርባት ኢንቫይሮመንት መኖር እንፈልጋለን። ያለነ ማህበረሰባዊ ቁርኝት ሶሻል ኮንትራታችን ከአማራ ከኢትዮጵያዊነት አትገንጥሉን። እኛ ኦሮሞ የምትባል ሀገር ሳይሆን ኦሮሞ የሚባል ህዝብ በኢትዮጵያ የሚኖር ነው የምናውቅ። አትግደሉ፣ አትረዱ ብላችሁ ተቃውሙ። ያለዛ ነገ አንተ ደም ይፈሳል፣ የእናትህ እንባ ይፈሳል፣ የትግራይ ህዝብ እንባ እየፈሰሰ ነው፣ የአማራ እናት እንባ እየፈሰሰ ነው። ነገ ተረኛው አንተ ነህ። ተራዬ አይደርስም ብለህ ዛሬ ደረትህን ነፍተህ በየሚዲያው እያለህ የምትበጠረቅ የኦሮሞ ተወላጅ ስለ እናትህ፣ ስለ ልጆችህ፣ ስለ ወንድሞችህ ስትል አስብ። ዛሬ በኦርቶዶክሳውያን ሞት፣ ግድያ፣ በቤተክርስቲያን መቃጠል ደረትህን እየነፋህ አበጀ እሰየ የምትል የዘር ፖለቲከኛ የመጤ ሃይማኖት ወሃቢያውያን ሙስሊሙ እንኳን ካፊር ብላችሁ የምትጠሩ ለሙስልምና እንኳን ክብር የሌላችሁ እናንተ ወሃቢያዎች መነሻ መዳረሻችሁን የማታውቁ እናንተ በገንዘብ በሐዋላ በስርቆት በሐሸሽ በኮንትሮባንድ ንግድ የጠገባችሁ የሙስሊም ጠላቶች እናንተ ኦርቶዶክሳውያን በመግደል በዚች ሀገር ብጥብጥ ፈጥራችሁ አዲስ ሀገርና አዲስ እንትን ለማፋጠር የምትሆኑ አትችሉም። እናንተ በሰይፋችሁ ይሄ ደሃ ህዝብ በእንባው ያሸንፋችኋል። ምክንያቱም ሀቅ ነው የሚያሸንፍ። እውነት ነው የሚያሸንፍ። የህግ የበላይነት ያልተከበረበት እንዴ! በኢህአዴግ ጊዜ እኮ የተወሰነ የህግ የበላይነት ይታይ ነበር። ብልጽግና ከመጣ በኋላ አናርኪዝም በመንግስታዊ ስርዓት ውስጥ ነው የመጣው። ሂም ኦፍ ጀስቲስ የደቦ ፍርድ ከሌ ይሄን አድርጓል፣ ይሄን ያድርጉት። ህግን ረግጦ የሚዘርፍ ወሮ በላ ሌባ፣ ዘራፊ፣ ቀማኛ ለልጆቹ፣ ለልጅ ልጆቹ፣ ለቤተሰቡ፣ ለሀገሩ፣ ለአካባቢው፣ ለህሌናው፣ ለፈጣሪው የማይታመን ወሮ በላ ካድሬ በገንዘብ በጡረታ በአበል በቀን ስራ በወምያ የተገዛ ወታደር የሚሞትንበትን ዓላማ የማያውቅ ኢትዮጵያ ሀገሬ ምናምን የሚል ወታደር ውሸት። ኢትዮጵያ እኮ የለችም። ኢትዮጵያ የለችም። የአብይ ሀገር የአብይ ኢትዮጵያ እኮ የዘረኝነት ሀገር ናት። ኦህዴድ እስከኖረ ድረስ እንድትኖር የሚፈቀድልህ ነው። የምታሳዝን ፍጥረት! እንዴት የሰው ልጅ በሰው ላይ ጨክኖ እንዴት ከገዳይ ጋር ማበር ለሆድ ብሎ ተሰርቶ እኮ ይኖራል፣ ተለፍቶ ይኖራል፣ በላብ ይታደራል። አብሮ ህዝብን መግደል ነው። በህግ እንዳይተዳደር በአናርኪዝም በሂሞብ ጀስቲስ አገሪቱ እንድትመራ ኢንቮልቭ ማድረግ፣ ህሌናን መሸጥ፣ ወንድምን መሸጥ፣ በእናት በአባት በልጆች እድሜና ጊዜ ላይ መቀለድ፣ ነውረኝነት የሰፈነበት ጊዜና ስርዓት መታገል ያስፈልጋል። ኦርቶዶክሳውያን አባቶች ትናንትና ነቄስስ በላይ ስልጣናቸው ሲጋፏቸው ጥቁሩ ብለሱ ብለው ጥቁር ያለበሱና አባቶች ዛሬ ኦርቶዶክሳውያን ሲገደሉ ቤተክርስቲያን ሲቃጠል አፋቸውን ዘግተዋል። ፖለቲከኛ ሆነዋል። ኦርቶዶክሳውያን ትችላላችሁ፣ ማድረግ ትችላላ። የቤት ውስጥ አድማ፣ ያለ መግዛት አድማ፣ ያለ መንቀሳቀስ አድማ፣ የሱቅ መዝጋት አድማ፣ ብዙ በአድማ መንግስት ማንቀጥቀጥ ትችላላችሁ። ኢህአዴግን ያባረረው አድማ ህዝባዊ አመጽና ሮጦ ኢህአዴግን ያባረረው። ኦርቶዶክሳውያን
መታገል አለባችሁ። ፍቅረ አብይ ያላችሁ ሰዎች፣ ፍቅረ ኦህዴድ ያላችሁ በሆዳችሁ የምታገለግሉ የኢኮኖሚ ችጋራችሁ መንቀሳቀሻ ያሳጣችሁ በልጆቻችሁ ላይ የቀለዳችሁ እንደሆነ ማወቅ አለባችሁ። ይሄ ነው መልእክቴ፣ ሌላ መልእክት የለኝም። እኔ ይሄን የምናገረው በህግና በስርዓት በህግ የበላይነት የማይመራ ሀገር፣ በህግና በስርዓት ራሱ ተገዝቶ ህዝቡን የሚገዛ መንግስት ከዘረኝነት ጸድቶ የሁሉም የሀገሪቱና የህዝቡ የሆነ መሪ በሌለባት ሀገርና እኩል የሚያየን ህገ መንግስት በሌለባት ሀገር ሌላ ሴራና ተንኮል ይዞ ኦሮሚያ የምትባል ሀገር፣ ትግራይ የምትባል ሀገር መፍጠር የሚፈልግ የህወሓት ዲቃላ የኦነግ ልጅን ኦህዴድን አቅፋችሁ እናንተ ሆዳችሁ ስለሞላ ከርሳችሁ ስለሞላ ጉንጫችሁ በጫት ስለተወጠረ ውስኪ ስለምትጠጡ ብቻ አገሪቱ ሰላም ናት ብላችሁ የምታስብ ካድሬ የህዝቡን የሀገሪቱን በገዛ ልጅ በወለድከው ልጅ